መዳሞች ጋር ስንሰራ በጭራሽ ድርድርም ውስጥ ወይም ደግሞ እነሱ ይህን ስንጠይቃቸው እኛን ሌላ ነገር ያደርጉናል ብላችሁ ፈርታችሁ ልታልፉትና እናንተ እየተጎዳችሁ ህይወታችሁን መስዋዕትነት እያደረጋችሁ የምትኖሩ እህቶች የመዳሞቻችሁ ግዴታ ስለሆነ ግዴታቸው መዳሞቻችሁ እንኳ ባያደርጉት ቢሯችሁ ወይም ደግሞ ያመጣችሁ ኤጀንሲያችሁ ግዴታ ያለበት ነገር ምንድን ነው? ብዙ ጊዜ አብዛኞቻችን መዳሞቻችን ግዴታ እንደሌለባቸው አድርገን የምናስብ በጣም ብዙዎች አለን። ግዴታዋ ነው። አፍንጫዋን ይዘሽ ልታስተፊያት የምትችያቸው እጅግ በጣም ልትደራደሪባት የማይገባ ግድ የሆነ ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ብያለሁኝ። ፈጣሪ አምላክ ሀገራችንን ሰላም፣ ህዝባችንን ፍቅር እኛንም በስደት ያለን እህት ወንድሞችን ፈጣሪ ይጠብቀን፣ የሞቱትን ነፍሳቸውን ይማርልን፣ ለሀገራችን ሰላሙን ያምጣልን፣ ፈጣሪ አምላክ ህዝባችንን ይጠብቅልን እያልኩኝ እናንተንም በስደት ያላችሁ በተለይ በእንደዚህ አይነት መከራ ውስጥ ያላችሁ እህቶቼ ፈጣሪ አምላክ ከመከራ ያውጣችሁ እያለሁ ይሄንን ቪዲዮ ስትከታተሉ እስከ መጨረሻው በመከታተል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሀሳብ አስተያየታችሁን እንደምን ጊዜውን ኮሜንት ላይ ጥያቄ ካላችሁ ጥያቄያችሁን ሀሳባችሁን ማስቀመጥ ትችላላችሁ። እኔንም በርቺ ጠንከሪ ለምትሉኝም እጅግ በጣም አመሰግናለሁ። በእናንተ ላይ ነው መጠነክረው። ክበሩልኝ ብያለሁ። ዛሬ እንግዲህ እናንተ መዳም ቤት ስንሰራ ወይም ደግሞ ብዙዎቻችን መዳሞቻችን ግዴታ የለባቸውም ወይም ደግሞ ስንጠይቃቸው አሳፍርሻለሁ ስላሉን ብቻ ፈርተን የምናልፋቸው ነገሮች አሉ። እኛ ግን ማለፋችን ትክክል አይደለም። ሴትየዋን ወይም ደግሞ የምታሰረን አረብ የመጠየቅም የማናፈጥም ግዴታ አለባት እሷ። እኛ ደግሞ መብት አለን። ይችን እህታችንን አዳምጧት፣ ስሟት ምን እንደምትል። እባካችሁ ስለ ልጅ አምላክ እርዱኝ፣ እባካችሁን። ያለው ሳውዲ ነው፣ በራብ ልሞት ነው። እባካችሁን እርዱኝ። ቤት መቀየር እፈልጋለሁ ብያት ነበር፣ እምቢ አለችኝ። ካንስል አድርጌ ነው የምሰድሽ እያለችኝ ነው። እባካችሁን እርዱኝ፣ የድሃ ልጅ ነኝ። እንግዲህ ልጅቷ እያለች አለችው እባካችሁ በልጆቻችሁ ልጅ አላችሁ ድረሱልኝ፣ ምግብ የለም፣ ራብ ልሞት ነው፣ ምግብ አምጭልኝ፣ ራብ ሞትኩኝ ስላት አሳፍርሻለሁ ትለኛለች። አገር የመሳፈር ደግሞ አልፈልግም ትላለች። እርግጥ ነው እኛ ከሀገር የወጣ ነው ወይም ደግሞ የተሰደር ነው ልጅ ያለን ልጆቻችንን ጥለን ቤተሰቦቻችንን ጥለን በሽተኛ ቤተሰብ ጥለን የመጣን ሰዎች እንኖራለን። ምክንያቱም ያን የታመመች እናት ወይም አባት ወይም ወንድም እህት በጥቅሉ የታመመ ቤተሰብ ካለን ሰርተን ልናሳክም ከአቅማችን በላይ ስለሆነ ስደት የመጣን ስንሰደድም ደግሞ ከጎረቤትም ሆነ ከዘመድ እንዲሁም ከባንክም ከመንግስትም ይሁን ብቻ ቦታም ሸጥን ቤትም ከተለያየ ቦታ ላይ የኛ ያልሆነን ገንዘብ ሰርቼ ከፍላለሁ በሚል ሂሳብ የመጣን በጣም ብዙዎች አለን ማለት ነው። እዚህ ከመጣን በኋላ ደግሞ እንደዚህ አይነት አደጋና እንደዚህ አይነት ችግር ሲገጥመን ያንን ችግራችንን ለምታሰራን ሴትዮ ወይም ደግሞ ለቢሮአችን ለመክተባችን በምንነግርበት ሰዓት እነሱ የሚሰጡን ምላሽ ወይም አረቧ የምትሰጠን ምላሽ ለአንቺ የጠየቅሽኝን ነገር አላሟላም፣ ይህንን አሟይ ካልሽኝ አሳፍርሻለሁ የሚል መልስ ነው የምትሰጠንና ምናልባት አገር ጥለነው የመጣ ነው ችግር አለ። ከእንደገና ከችግራችን ላይ ደግሞ ሌላ ችግር የሰው ብር ተበድረን ነው የመጣ ነው። ያንን እናስብ ይሆናል እና ያንን እያሰብን እዚህ ጋር ያለውን ችግር ዋጣ አድርገን ሴትዮዋን አሟይልን ስንላት ለምሳሌ ምግብ፣ የንጽህና መጠበቂያ እንዲሁም ደግሞ ስልክ፣ ምኝታ እነዚህን ነገሮች ቀደም ብዬ በደንብ በሰፊው እያንዳንዳቸውን ስማቸውን እየጠራሁ 5 ዋና ዋና የማንደራደርባቸው ነገሮች ብዬ ሰርቻለሁኝ። ቪዲዮውን ገባ ብላችሁ በደንብ ብታዩት ታገኙታላችሁ ማለት ነው። ያ ቪዲዮ ላይ 5 የማንደራደርባቸው ነገሮች የሚል ርዕስ አለው። ስለዚህ በዛ ቪዲዮ ላይ ሁሉንም እያንዳንዱ በተራ በተራ እያወጣሁ አብራርቼ ቪዲዮ ሰርቼበታለሁ። ከ30,000 በላይ ቪው አለው ማለት ነው። ዛሬ ግን ይዤላችሁ የመጣሁት 5 ነገሮች ሳይሆን በዋናነት አንድ ነገር ነው። ይህም ነገር ምንድነው? ምግብ ነው። ምግብ እያንዳንዳችን የትኛውም ቦታ ላይ የትኛውም ማረብ ቤት የምንሰራ ምግብ የሚባለውን ፓርት ከምንም ጋር ልናገናኘውና ልናወዳድረው አንችልም። ለምሳሌ ምግብን ከስልክ ጋር፣ ምግብን ከልብስ ጋር፣ ምግብን ከምንድነው ስም ዋይፋይ ጋር፣ ምግብን ከሳሙና ጋር ልናገናኘው አንችልም። ለምን ካላችሁኝ ስልክ እናንተ ሰላም ከሆናችሁ
ደህና ከሆናችሁ የቤተሰቦቻችሁን አክባር ነው መስማት የማትችሉት እንጂ የእናንተ ደህንነት ከሆነ እርግጥ ቤተሰብ ይሰጋል፣ ያስባል፣ እናንተም ትጨነቃላችሁ። ነገር ግን ቀስ ብላችሁ ስትላመዱ፣ ሰዎቹ ጋር ስትስማሙ ስልኩን ማስገዛት ትችላላችሁ ማለት ነው። ቀን ይሰጣል ማለት ነው። በጥቅሉ ቀን ይሰጣችኋል ስልኩ። ሳሙናውን ብድግ ብለን ሀገራችን ሁሉም ሰው በሳሙና አይደለም የሚታጠበው፣ በውሃ መታጠብ እንችላለን። ምክንያቱም ውሃ ስለማንከለከል ማለት ነው። ብድግ ብለን በውሃችን ትጥብ ብለን መዋል እንችላለን። ልብስም መቼም ከሀገራችን ስንመጣ እርቃናችንን አንመጣም። አንዲት ልብስም ትኑረን፣ ሁለት ልብስም ትኑረን፣ ያችን ልብስ እየለበስን ቀን መግፋት እንችላለን። እኔን ታውኛላችሁ፣ ሁልጊዜ ቪዲዮ ስሰራ ትናንት ከትናንት ወዲያ በሰራሁባቸው ልብሶች ነው ቪዲዮ የምሰራው። ልብስ ነው። ልብስ የምቀይረው ወይም ደግሞ ልብስ ዛሬ የሰራሁበትን ቪዲዮ ነገ አውልቄ ሌላ ልብስ ለብሼ መምጣት አቅቶኝ አይደለም። እኔ በራሴ ስለምንቀሳቀስ የምቀይረው ልብስ አጥቼ አይደለም። ምክንያቱም በራሴ መብት ስለሆነ በራሴ ገንዘብ ስለሆነ ሁሉንም የማሟላው የማደርገው ማድረግ የፈለኩትን ማድረግ ስለምችል እኔ ከአረቦች ቁጥጥር ውጭ ስለሆንኩኝ ማለት ነው። ይህንን ስላችሁ ደግሞ አረቦቹ ጋር የምሰራው እኔ ህገ ወጥ ስለሆንኩኝ እሷ ገንዘቤን ብቻ ትስጠኝ እንጂ እኔ ያረኩትን ማድረግ እሷ ስለማይመለከታት እሷን ደግሞ ግዥልኝ ብዬ መጠየቅ ስለማልችል ማለት ነው። ግን ሁልጊዜ የምሰራው እኔ በአንድ አይነት ልብስ ነው። ምክንያቱም ልብስ ነው። ልብስን ከምግብ ጋር ስልክን ከምግብ ጋር አታወዳድሩ ስምላችሁ ለዛ ነው። ቀን ይሰጣል ለማለት ፈልጌ ነው። ሀገራችን ላይ እኮ አንድ ቀሚስ አመት እንለብሳለን አይደል? እያጠብ ወንዛችን ወርደን ቸፍቸፍ አድርገን እኮ እንለብሳለን። ስለዚህ ልብስ ቀን የሚሰጥ ነገር ነው። ስልክ ቀን የሚሰጥ ነገር ነው። እናንተ ደህና ከሆናችሁ፣ እናንተ ችግር ውስጥ ካልሆናችሁ ስልክ በዋናነት የሚያስፈልጋችሁ የማታውቋቸውን ነገሮች ሚዲያ ላይ ገብታችሁ ለማየት፣ ቤተሰቦቻችሁ ጋር ደውላችሁ ሰላማቸውን ለመጠየቅ፣ የእናንተንም ደህንነት ለማሳወቅ ነው በዋናነት ስልክ የሚጠቅማችሁ ማለት ነው። ሌላ ጥቅም የለውም። ሌላው ግን በምንም ቀን ቀርቶ ደቂቃ፣ ሰዓት የማይሰጣችሁ ሆዳችሁ ወይም ደግሞ ምግብ ነው። ይህን ሁሉ ሀገር የምንኳት ነው። ይህን ሁሉ ሀገር ፓይለቱም ሾፌሩም ምኑም የሚሰራው ለሆዱ ነው። ከሆዱ ሌላ ምንም ነገር የለውም። ቢከብርም ቢደኸይም ዙሮ በልቶ ለማደር ነው። የከበረውም ከብሮ ለሆድ ነው። የደኸየውም ደህቶ ለሆድ ነው። ስለዚህ ሆዳችን ወይም ምግባችን፣ የምንመገበው ነገር፣ የምንጠጣው ውሃ በፍጹም ቀንም ሰዓትም ደቂቃም ሰከንድም ሊሰጠን ስለማይችል በጊዜ ሂደት እናደርገዋለን ልንለው የምንችለው ነገር ስላልሆነ እያንዳንዳችሁ በዋናነት አረባችሁ ጋር ተደራድራችሁም ሆነ ፈርታችሁም ሆነ ይሄን ነገር ብጠይቃት ታሳፍረኛለች ብላችሁም ሆነ ይሄን ነገር በፍጹም ለአንድ ቀን ቀርቶ ለአንድ ሰዓት በሆዳችሁ አትደራደሩ። አሳፍርሻለሁ ትበልሽ፣ አሳፍሪ በያት። ታሳፍርሽ። ምክንያቱም እንዳልኳችሁ ኢትዮጵያ አይዲያ ሊኖርባችሁ ይችላል። ጥላችሁት የመጣችሁት ብዙ ችግር ሊኖርባችሁ ይችላል። ሁላችንም እንደዛ ሆነን የመጣ ነው። ስለዚህ ያ ነገር ሊያስጨንቃችሁ ይችላል። ነገር ግን እናንተ እንትኑ ካላችሁ በመጀመሪያ ርዝቅን የሚከፍተው ፈጣሪ ነው። እዚህ ሀገር ላይ ይቺ ሴትዮ አሳፍርሻለሁ ስላለች ፈጣሪ ካልቆረጠብሽ ከዚህ ሀገር ልትወጪ አትችይም። ምክንያቱም ርዝቅሽ ወይም እንጀራሽ እዚህ ሀገር ስለሆነ ማለት ነው። ከዚህ ሀገር ደግሞ ሴትዮዋ እንኳ አላስወጣሽም ብትልሽ ከዚህ ሀገር እህል ውሃሽ ካለቀ ኢትዮጵያ መግባትሽ የማይቀር ነገር ነው። የሚጻፈው ከላይ ከፈጣሪ ስለሆነ ማለት ነው። አረቦች እነሱ ባሉትና እነሱ በወሰኑት ነገር ብቻ የሚሆን ነገር የለም። እነሱ ውሳኔና እነሱ ነገር ላይ የፈጣሪ ትእዛዝ ሲኖርበት ብቻና ብቻ ነው እናንተ ልትሳፈሩም ልትቀሩም የምትችሉት። ርዝቃችሁ ሳውዲ አረቢያ ላይ ከሆነ፣ ርዝቃችሁ እዚህ ሀገር ላይ ከሆነ እናንተ የትም ቦታ ሁኑ፣ የትም እነሱ ላሳፍራችሁም አሏችሁ ልልበላችሁም ልከንስላችሁም አሏችሁ ማድረግ አይችሉም። ውሳኔው የፈጣሪና የፈጣሪ ብቻ ስለሆነ ማለት ነው። ስለዚህ እህቶች አረባችሁን ምግብ የለም ምግብ አሟይልን ስትሏት አሳፍርሻለሁ የምትልሽ ከሆነ አሳፍሪን፣ ምንም ችግር የለውም። አገሬ ላይ ለሆድ አጥቻ አይደለም የመጣሁት ሰርቻ ልለወጥ ነው። ስለዚህ አሳፍሪን በያት። እሷ ሳታሳፍርሽ በፊት ግን ስልክ ደቅነሽ ነው ቪዲዮ የሰራሽው አይደለም? ስልክ ደቅናችሁ ቪዲዮ እንደሰራችሁት ሁሉ መክተባችሁ ጋር ደውሉ፣ ወይም ያመጣችሁ ደላላ ጋር ደውሉ። ያመጣችሁ ደላላ የምትመጡበት ደላላ ኢትዮጵያ የሚታወቅ ከሆነ ቤተሰቦቻችሁም እናንተም ሄዳችሁ የምታውቁት ከሆነ ብታሳፍራችሁ እንኳን የወሰደባትን ገንዘባችሁን እንፍጥ አድርጋችሁ መቀበል ትችላላችሁ ማለት ነው።
ነገር ግን ማሳፈር መብት የላትም። ለምን? እርዝቃችሁ እዚህ ሀገር ላይ ካለ እርዝቃችሁ እዚህ ሀገር ላይ ከሌለ ግን እዚህ ሀገር ላይ በቃ እርዝቅሽ የዚህ ድረስ ነው ከተባለ ግን አብዛኞቻችን እኮ ኢጃዛ ቤት ተቀምጠን ወይም እረፍት ቤት ተቀምጠን ተይዘን እኔ 3 ጊዜ ተይዤ ተለቅቄያለሁ። 3 ጊዜ፣ አንድ ጊዜ ኢጃዛ ቤት፣ 2 ጊዜ መኪና ላይ ተይዣለሁኝ። ከኔ ጋር ግን የተያዙ ልጆች ሀገር ገብተዋል። እኔ ግን እስር ቤትን እንኳ አላየሁትም። እስር ቤትን አላየሁትም። ቤት ውስጥ መጥተው ሲይዙኝ ብቻዬን እኔ ብቻ ነበርኩኝ። ያለሁባት ወይም የተከራየሁባት ልጅ ቤት እንዳከፍቺ እቃዬን ታዘርፊያለሽ ስትለኝ እኔ ያንቺ ቤት እንዳይዘረፍ ብዬ በር ሰብረው ከገቡ ለእኔ አደጋ ስለሆነ ይገባሉ። የሚወስዱት የሚፈልጉት እኔን ነው፣ እኔን ይወስዳሉ ብዬ በር ከፍቼ ነው ያስገባኋቸው፣ ፖሊሶቹም ማለት ነው። ገቡ። ሲወጡ ግን ምንድን ነው ያሉኝ? እኔ ምንም ያደረኩት ነገር የለም፣ ብቻዬን ነኝ። አጠገቤ ወንድ የለም፣ ሴትም የለም፣ ብቻዬን ነኝ። ወንድ አለው ያሉኝ የለም አልኳቸው። ማንጋነሽ አሉኝ፣ ብቻዬን ነኝ አልኳቸው። ቴሌቪዥን ያዩ ሲያዩት ቴሌቪዥኑ ትክክለኛ መደመጥ የለበት ነገር ነው ሳዳምጥ የነበረው። እጄ ላይ ምንም የያዝኩት ነገር የለም፣ ስልኬን ነው የያዝኩት። ከዛ ግን ምንድን ነበር ያሉኝ? ሽኩራን ተረዘቂ፣ ርዝቅ ምን አላህ ይረዝቅሽ፣ ርዝቅሽ ከአላህ ነው፣ ተረዘቂ ብለው ጥለው ነው የሄዱት ማለት ነው። ከኔ በር ወጥተው ግን ጎን ላይ ያለውን በር እንዳለ ጠርገው ነው የወሰዷቸው። ያ የኔ እህል ውሃ ስላላለቀ ነው። መኪና ላይ አብረን ተሳፍረን አብረን ወደ ስራ ቦታ እየሄድን 2 ልጆች ሆነን እየሄድን አንዷ ልጅ ኢቃማ አለሽ ወይ ስትባል አለኝ አለች። እኔ ግን ኢቃማ አለሽ ወይ ስባል ኧረ የለኝም አልኳቸው። ተወከልን አላህ አልኳቸው። እኔ አላህን ተወክዬ ነው እንጂ ኢቃማ ኑሮኝ አይደለም፣ ኢቃማ ያላህ ነው አልኳቸው ማለት ነው። ከዛ እንደዛ ስላቸው በጣም ተግሪበን አሉ ማለት ነው። እንዴት ይገርማል አሉኝ። አይ እኔ ኢቃማ የለኝም ማከዝብ አልኳቸው። መከዘብ መዋሸት አልፈልግም። ስለዚህ ከለቀቃችሁኝ እንድረዘቅ ልጅ አለኝ፣ ለልጄ ስል ልረዘቅ። አይ ካላችሁ ግን ምንም ችግር የለብኝም፣ ይሄው እኔ ኢቃማ ምንም የለኝም አልኳቸው። ሽኩረን አሉኝ። ልጅቷን መጀመሪያ ነበር የጠየቋት። ኢቃማ አለሽ ወይ ስትባል አለኝ አለች። አውጭ አሏት። እሷ እስከምታወጣ ድረስ እኔን ጠየቁኝ ማለት ነው። ይሄን ያነሳሁላችሁ ለምንድን ነው? እርዝቃችሁ ካላለቀ ማንም ይሁን ምንም የእናንተን ርዝቅ ሊቆርጠው አይችልም፣ በፍጹም ማለት ነው፣ አይቆርጠውም። ስለዚህ የእናንተን ርዝቅ የሚቆርጠው ፈጣሪና ፈጣሪ ብቻ ነው። ከዛ ውጭ ግን እሷ አሳፍርሻለሁ ስላለኝ፣ እሷ ከነስልሻለሁ ስላለኝ የሚሆን ነገር የለም። ያችን ልጅ ከነ ሾፌሩ ጋር ሾፌሩን ብር ቀጥተው እሷን ግን ይዘዋት ሄዱ ማለት ነው። እኔ ግን ስራ ገባሁ። ከዛው ስራ እንደዚሁ በአመት የስወጣ ተያዝኩኝ። ስያዝ 3 ሆነን ተያዘን፣ ከሾፌሩ ጋር 4 ሆነን ማለት ነው። አንዷ ኢቃማ አለሽ ወይ ስትባል አለኝ አለች። ቦርሳዋ ስገባ ምንም የላትም፣ ውሸቷን ነው። አንዷ ኢቃማ አለሽ ወይ ስትባል እንደዚሁ አዋለኝ አለች። ፎርጅድ ኢቃማ ወጣች። እነሱ ራሳቸው አሻራ እንትን ኢቃማውን ፎርጅድና ህጋዊ መሆኑን ለማጣራት የሚይዙት ነገር ስላለ እዛ ላይ ሲያረጉት ፎርጅድ ነው። ተያዘች። ኢቃማ አለሽ ወይ ተባልኩኝ። የለኝም አልኳቸው። እኔ ኢቃማ የለኝም አልኳቸው። አይ እንዴት ኢቃማ የለኝም በሸት ይቻሻሉኝ? ያው ኢቃማ የለኝም ስለሌለኝ ከየት አመጣዋለሁ? ማይ እንደ ኢቃማ ማይ እንዳውራቅሽ ያልኳቸው። ከዛ 3ታችንም አወረዱን። ካወረዱን በኋላ ለምንድነው ኢቃማ የለኝም ብለሽ አልሽው አለኝ። እኔ ስለሌለኝ ነው። ምን ወይ ንጅብ አልኩት። እኔ ማይ እንዲ ምን ወይ ንጅብ አልኩት። እኔ የለኝም ከየት አመጣለሁ ስለው ያችኛዋን ደግሞ ለምንድነው ኢቃማ የለኝም የሌለሽን ያለኝ ያልሽው ሲላት አይ መስራት ስለምፈልግ ነው፣ ርዝቅ ስለምፈልግ ነው፣ ቤተሰቦቼ ስለታመሙ ምናምን አላት። እሺ ብሎ አለፋት። ይችኛቱንም ፎርጅድ ኢቃማ የያዘችውን ጭራሽ አከረሩባት። ምክንያቱም ህገ ወጥ ስለሆነ ማለት ነው። ይሄን ኢቃማ ከየት ነው ያመጣሽው ምናምን ብዙ ጥያቄ ጠየቋት። እንደዚህ የጓደኛ ይዤ ነው፣ እንደዚህ እንትን ነው፣ እንደዚህ እንትን ነው ስትል የእሷን እንግዲህ ምን እንደሆነች አላውቅም፣ ያጠብቁባታል ብዬ አስባለሁኝ። 2ቱን ይዘዋቸው ሄዱ። እኔንና ሹፌሩን ሁለተኛ እንደዚህ አይነት ልጆች እንዳትጭን ብሎ አሁንም ብር ቀጥተውት ለቀቁን ማለት ነው። 3 ጊዜ ተይዣለሁኝ እኔ። እንዲሁም ደግሞ እኔ ጧት ወጥቼ እኔ ማታ ወጥቼ ሌሊት ቤት ተሰብሮ ኢትዮጵያ የገቡ ልጆች አሉ። እኔ ማታ ወጥቼ ሌሊት ጧት ላይ ማለት ነው። ይሄ ሁሉ እኔ እርዝቅ ገና ስለሆነ ነው። የእኔ እርዝቅ ከዚህ ሀገር ላይ ካለቀ ዛሬውኑ ከዚህ ቤት ልያዝ እችላለሁ። ስለዚህ እርዝቃችሁ ካላለቀ ምንም ቢፈጠር ምንም ስለማይሆን በጭራሽ እነዚህ ባልኩችሁ ነገር ላይ በምግባችሁ ላይ ለሰከንድ እንኳን ትዕግስት እንዳይኖራችሁ፣ ለሰከንድ ትዕግስት ኑሯችሁ እንዳታልፋችሁ። አረቦቻችሁን አፋጣችሁ የመያዝ መብት አላችሁ። ኤጀንሲያችሁንም የመጠየቅ መብት አላችሁ። ስለዚህ በሆዳችሁ አትደራደሩ። ለደረቀ ኩብዝ ብላችሁ ኩብዝ እኮ ነው የምናገኘው፣ ኩብዝ ነው የምንበላው። ይሄንን ቂጣ እንኳን ለመብላት ደግሞ የ1 ብር ቂጣ ለመብላት ራብ ልሞት ነው ሀገር አሳፍርሻለሁ ያችን ስጠይቃት ብለሽ ሚዲያ ወጥተሽ ከምታለቅሽ ይልቅ ብዙ አማራጭ አለ።
ምናልባት ይህን እንኳን አልሰራልሽ አልገዛልሽ ብላ እንትን ካለችሽ ስልክሽ ያሽውን ስልክሽን መጠቀም አለብሽ። በጣም ብዙ ነገር ማድረግ ይቻላል በስልካችሁ። ስልካችሁን ከተጠቀማችሁበት ስልካችሁን የያዛችሁትን ስልክ ቲክቶክ ላይ ወጣችሁ ከማልቀስ ይልቅ ሰው ጋር ብትደዋወሉበት እና ብትነጋገሩበት ብዙ መፍትሄ ማምጣት ይቻላል። ይገባችኋል ብዬ አስባለሁኝ። ስለዚህ ርዝቃችሁን ፈጣሪ ካልቆረጠው እነሱ ከነስልሻለሁ፣ ሰብርሻለሁ፣ አሳፍርሻለሁ ስላለችሽ የሚፈጠር ነገር የለም። ለዛሬ ይዤላችሁ የመጣሁት ሀሳብ ይሄን ይመስል ነበረ። ምናልባት ሀሳቡ ተመችቷችኋል ብዬ አስባለሁኝ። ከተመቻችሁ እንዲሁ ምንጊዜውም ቪዲዮውን አይታችሁ እስከ መጨረሻው ላይክ፣ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ፣ የደወል ምልክቷን ያልተጫናችሁ የደወል ምልክቷን መጫን፣ ሁልጊዜም የምለቃቸው ቪዲዮዎች እንዲደርሷችሁ ማለት ነው። ከዛ ግን መጨረሻ ላይ ይህ ነገር ይጠቅማቸዋል ለምትሉ እህቶቻችሁ፣ ወንድሞቻችሁ ሸር በማድረግ ሀሳባችሁን ኮሜንት ላይ በማስቀመጥ የምትፈልጉትን ጥያቄ መጠየቅ ትችላላችሁ። እወዳችኋለሁ። ሁልጊዜም እንደምለው ፈጣሪ አምላክ ከፈተና ከጭንቀት ከመከራው ሁሉ ያውጣችሁ ያውጣን። ሀገራችንን ሰላም ያድርግልን፣ ህዝቦቿን ይጠብቅልን፣ ለሀገራችን ሰላምን ፍቅርን ያምጣልን። ያዘነ ስቆ፣ የተከዘ የተራበ በቃ ብቻ በጥቅሉ ችግር ውስጥ ያለ በሙሉ ከችግሩ ተፈውሶ የምናይበት፣ የታሰረ ፍትህ አግኝቶ የታመመ ዲኖ የምናይበትን ቀን ቅርብ ያድርግልን። ሀገራችን ሰላም ወጥተን ሰላም የምንገባበትን የሰላም አየር የምንተነፍስበትን ቀን ቅርብ ያድርግልን። ፈጣሪ በእግር ወጥቶ በሳጥን ከመመለስ ይጠብቀን። የሞቱትንም ነፍሳቸውን ይማርልን። እወዳችኋለሁ። ከክፉ ነገር ሁሉ ከታች ጫማ ከላይ ጥላ ሆኖ ፈጣሪ ይጠብቃችሁ። የውቤ ሸጋ እናት ነበርኩኝ። ስለነበረን ነገር ሁሉ እያመሰገንኩ እዚሁ ላይ ሰናበታችኋለሁ። መልካም ጊዜ